በዓለም ዙሪያ የምትገኙ የተወደዳችሁና የተከበራችሁ የጣና ቴሌቪዥን ክቡራን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥር 5 ቀን 2018 ዓ.ም የጣና ቴሌቪዥንን የቀን ዜናችንን ይዘንላችሁ ቀርበናል። በቅድሚያም የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ብአዴን ባህር ዳር ላይ ታላቅ ድግስ ደግሼ ደስታዬን ልገልጽ ነው ብሎ በአቶ አብዱ ሁሴን የሚመራ ድግስ አስተባባሪ ኮሚቴ አዋቅሯል። ይህን የብአዴንን የልጅ ጨዋታ የተመለከቱ የከተማዋ ነዋሪዎች በበኩላቸው ይህ ሁሉ ደስታና ፈንጠዝያ የቀበሮ ደስታ ነው ሲሉ ገልጸውታል። የሰዓቱ ዜናችን በዝርዝር የሚያስደምጣችሁ ቀዳሚ መረጃ ነው። የጎጃሙ ትንቅንቅ በድል ሲቀጥል የብልጽግናው ሰራዊት በበኩሉ ካምፕ ጥሎ እየጠፋ ፋኖን መቀላቀልን በደስታ የሚመርጠው አማራጭ ሆኖለታል። ይህን የሰራዊት መኮብለል ተከታትሎ ተደጋጋሚ ስብሰባዎችን በባህር ዳሩ አባንቲ ሆቴል ያካሄዱት ጄኔራል አበባው ታደሰ በበኩላቸው ያንተ ጉዳይ ከአቅሜ በላይ ሆኗል ሲሉ የስድስተኛ እዝ ዋና አዛዡን ጄኔራል ብርሃኑ ጥላሁንን ገስጸዋቸዋል። የሰዓቱ ዜናችን ዝርዝር ያሰናዳበት መረጃ ነው፣ ይደመጣል። ኢሳያስ አፈወርቂ ወደ 4 ኪሎ 4 ከባድ የቃላት ሚሳኤሎችን አስወንጭፈዋል። ሰውየው በዚህ ደረጃ የብልጽግናው ሊቀመንበር አውቀውታል ማለት ነው የሚያሰኙ ልዩ የብልጽግናው ሊቀመንበር ድክመቶችን ተናግረዋል። አቶ ኢሳያስ ወደ 4 ኪሎ ካስወነጨፏቸው የቃላት ሚሳኤሎች መካከል 4ቱ ለብልጽግናው ሊቀመንበርና ለካድሬዎቻቸው ራስ ምታትን የፈጠሩ መሆናቸው ተነግሯል። በዝርዝር እናስደምጣችኋለን። የብልጽግናው ሊቀመንበርና መንግስታቸው በግፍ አስረው ከ30 ወራት በላይ የሚያሰቃዩዋቸውን የአማራ ምሁራን፣ ፖለቲከኞች፣ ጋዜጠኞች፣ የማህበረሰብ አንቂዎችና የሲቪል ሶሳይቲ ተቋም መሪዎችን ለመፍታት እያሰበበት ይመስላል። በዚህ ጉዳይ የተሰናዳውን ልዩ መረጃ ይደመጣል። በኦሮሚያ ክልል የሚፈጸመው ማፈናቀልና ዘር ማጽዳት ዛሬም በከፋ ሁኔታ ተጠናክሮ መቀጠሉ ታውቋል። በዚህ ጉዳይም ዝርዝር ዘገባ አሰናድተናል። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። የባህር ዳሩ ልዩ ድግስና የህዝቡ ምላሽ። የአማራ ፋኖ ህዝባዊ ድርጅት ወታደር አዛዥና የወሎ ቤት አማራ ጠቅላይ ግዛት ህዝብ ዋና አዛዥ የነበረው ኮሎኔል ፈንታው ሟባ ለብልጽግና እጅ መስጠታቸውን ተከትሎ ባህር ዳር ላይ ልዩ ድግስ መዘጋጀቱን የጣና ቴሌቪዥን ምንጮች ገልጸዋል። የአሁኑን የብአዴንን ድግስ ልዩ የሚያደርገው ለ2 ዓመታት አካባቢ ደብቀውት የቆዩትን ኮማንደር አሰግድ መኮንንን የድግሱ አካል አድርገው ለማምጣት ማሰባቸው ነው ሲሉ ምንጮቻችን ተናግረዋል። የጣና ቴሌቪዥን ምንጮች ከባህር ዳር ባደረሱት መረጃ እንዳስታወቁት የክልሉ መንግስት የያዘው ዕቅድ በጎንደር ጸዳሉ ደሴን፣ ከጎጃም ማስረሻ ሰጤን፣ ከወሎ ኮሎኔል ፈንታውን ሟባንና ከሸዋ ደግሞ ኮማንደር አሰግድ መኮንንን በመያዝ ነው። እነዚህን 4 ሰዎች ተጠቅሞ ፋኖን በተነነዋል፣ ለመንግስታችን ስጋት የሚሆንም ሆነ ምርጫውን እንዳናካሄድ የሚከለክለን ኃይል የለም የሚል የፕሮፓጋንዳ ድግስ ሊያቀርቡ አስበዋል ሲሉ ገልጸዋል። የጣና ቴሌቪዥን ምንጭ አክለውም ይህ ሁሉ የብአዴን ድግስ የፋኖ አንድ መሆን ከተረጋገጠ ሳይበሉት የሚበተን ድግስ ነው ሲሉ ከህዝብ የሰበሰቡትን መረጃ ተናግረዋል። ሁለቱ የቀድሞ የፋኖ አባላት የነበሩና በኋላም ትግሉን ክደው ከገቡ በኋላ በተለያየ መንገድ እየቀረቡ አስተያየት የሰጡ ሲሆን ኮሎኔል ፈንታው ሟባ ደግሞ ገና ትናንት ነበር ወደ ብልጽግና የገቡት። ሆኖም ኮማንደር አሰግድ መኮንን በምን ሁኔታ ላይ እንደሚገኝ እንደማይታወቅ የሚናገሩት አስተያየት ሰጪዎች ኮማንደር አሰግድ በአሰቃቂ እስር አያያዝ ስር ሲሰቃይ የቆየ አርበኛ እንጂ እጁን ወዶና ፈቅዶ ለአማራ ህዝብ ቀዳሚ ጠላት ለሆነው ብልጽግና አልሰጠም። በዚህ አቋሙ የተነሳም በአዲስ አበባ ጃን ሜዳ አካባቢ በሚገኝ ማሰቃያ ቤት ሲያሰቃዩት ከቆዩ በኋላ አሁን በምን ሁኔታ ላይ እንደሚገኝ አይታወቅም። በዚህ የተነሳም ብአዴን ባህር ዳር ላይ ለሚያዘጋጀው ድግስ የኮማንደር አሰግድ መኮንን መኖር እርግጠኛ መሆን አይቻልም ሲሉ ይናገራሉ። አስተያየት ሰጪዎች አክለውም የሰሞኑ የብአዴን ፈንጠዝያ የቀበሮ ደስታ ነው ሲሉ ይገልጹታል። የፋኖ አንድነት በቅርቡ እውን ከሆነ የብአዴን ደስታ ብቻ ሳይሆን የብልጽግናው ስርዓት ተስፋውም አብሮ የሚመክን መሆኑን የሚናገሩት አስተያየት ሰጪዎች ከመቼውም ጊዜ በላይ የትግል ተስፋችንና በፋኖ ላይ ያለን እምነት የጠነከረው በዚህ 2 ወራት ውስጥ ነው። የፋኖ አንድ ሆኖ መምጣት እጅ ለሰጠውም ሆነ እጅ ተሰጠይ ብሎ ለሚፈነጨው ኃይል ጥሩ ማክሸፊያችን ነው ሲሉ አስተያየት ሰጪዎች ለጣና ቴሌቪዥን ተናግረዋል። የጣና ቴሌቪዥን ምንጭ በበኩላቸው በክልሉ ምክትል ርዕሰ መስተዳድር አብዱ ሁሴን የሚመራ ኮሚቴ ተዋቅሮ የፕሮፓጋንዳ ድግሱን እያዘጋጁት ነው። ለዚህ ዝግጅት በየተቋማቱ ስብሰባዎችና የድግስ አስተባባሪ ንዑስ ኮሚቴዎች እየተዋቀሩ ውለዋል። ምናልባት ይህ መረጃ መውጣቱና የህዝብ አስተያየት መሰማቱ የድግሱን ዝግጅት ሊያስተጓጉልባቸው ካልቻለ በስተቀር ከቀጣዮቹ 2 ቀናት በኋላ የፕሮፓጋንዳ
የፕሮፓጋንዳ ድግሱ ይፋ ይሆናል ብለዋል። በዚህ የጣና ቴሌቪዥን ምንጭ ጥብቅ መረጃ ላይ ግራ መጋባት የገባቸው አስተያየት ሰጪዎች የኮማንደር አሰግድ መኮንን ጉዳይ ነው ይላሉ። ኮማንደር አሰግድ መኮንን ለ20 ወራት ተሰውሮ መቆየቱ በህይወት መኖሩም ሆነ የጤንነት ሁኔታው አሳሳቢ እንደሆነባቸው ስጋታቸውን ይናገራሉ። የጎጃሙ ልዩ ተጋድሎ መረጃዎች የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝብ በጎጃም ጠቅላይ ግዛት ባደረገው ተከታታይ ተጋድሎ ታላቅ ድል መጎናጸፉን አስታውቋል። የብልጽግናው ሰራዊት በበኩሉ በተከታታይ ፋኖን መቀላቀሉን ቀጥሎበታል። ትናንት በጎጃም ጠቅላይ ግዛት ሰሜን ጎጃም ዞን ሜጫ አውራጃ ልዩ ስሙ ታጠቅ ለስራ ይመርሃል በተባለ ቦታ ድል መቀዳጀቱን የገለጸው የአጼ ቴዎድሮስ ህዝብ 102ኛ ኮር በተጋድሎም በሌሊት ለአፈና የወጣውን የብልጽግና ሰራዊት እርምጃ መውሰዱን አስታውቋል። የአጼ ቴዎድሮስ ህዝብ 102ኛ ኮር 11ኛ ክፍለ ጦር ቃኝና መሐንዲስ ሻለቃዎች በሰሜን ሜጫ ወረዳ ሐሙሲት ቀበሌ ላይ ተጋድሏቸውን ያካሄዱት መነሻውን ከቢኮሎ አባይ አድርጎ ወደ ሐሙሲት ቀበሌ ያቀናውን የብልጽግና ሰራዊት እንቅስቃሴውን ቀድመው በመከታተል መግደያ ቦታ ላይ ጠብቀው በከፈቱት ተኩስ መሆኑን የኮሩ ቃል አቀባይ አስታውቋል። በዚህ ውጊያም 65 የብልጽግና ሰራዊት አባላት ከጥቅም ውጭ መሆናቸውን የገለጸው የ102ኛ ኮር ቃል አቀባይ ክፍል በተካሄደው ለአስጨራሽ ውጊያ ከ25 በላይ የጠላት ሰራዊት አባላት እርምጃ ሲወሰድበት ከ40 በላይ የሚሆኑት ደግሞ ቆስለኛ ሆነዋል። ከሞት የተረፈው የጠላት ብልጽግና ሰራዊት ደግሞ ምሽግ በመያዝ ራሱን ለማትረፍ ከመሞከሩ በተጨማሪ አስከሬንና ቆስለኛውን ጭኖ ለመውጣት ከቢኮሎ ተጨማሪ ኃይል ማስመጣት አስፈልጎታል ብሏል። ተከታታይ የጨለማ ኦፕሬሽኖችን ዋና የትግል መስመር አድርጎ የወሰደው የብልጽግናው ሰራዊት በሚያደርጋቸው ተከታታይ የጨለማ ፈና ኦፕሬሽኖቹ በፋኖ ተገቢው ምላሽ እየሰጣቸው ከፍተኛ ኪሳራ እያስተናገደ ይገኛል። የትናንቱ የሜጫው ተጋድሎም ፋኖ የጠላቱን የውጊያ ዕቅድና ስልት ቀድሞ በመረዳት የራሱን የማጥቂያ ስልት ቀይሶ በመዘጋጀቱ ድል መቀዳጀቱን የኮር ዋና አዛዥ አርበኛ ኢንጂነር ዘውድ አለማዱኛው ተናግረዋል። በሌላ የዚሁ የጎጃም ቀጠና ተጋድሎ መረጃ ደግሞ ምስራቅ ጎጃም ዞን የሰፈረ የብልጽግናው 6ኛ እዝ ሰራዊት ፈርሶ መበተኑን ቀጥሎበታል። ጄኔራል ብርሃኑ ጥላውንን ለተደጋጋሚ ወቀሳና ለአስጨናቂ ግምገማ ያደረጋቸው የ6ኛ እዝ ሰራዊት ዛሬም በፋኖ የስቡ ማስከዳት ስልት ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝብ 201ኛ ኮርን የተቀላቀሉት የብልጽግናው ሰራዊት አባላት ሙሉ ትጥቃቸውን እንደያዙ መሆኑንም የኮሩ ቃል አቀባይ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን ተናግረዋል። በዛሬው ዕለት ፋኖን የተቀላቀሉት የብልጽግናው 6ኛ እዝ ሰራዊት አባላቱ ከ25ኛ ክፍለ ጦር 6ኛ ሬጅመንት የወጡ ናቸው። የብልጽግናው ሰራዊት አባላቱ ሙሉ ትጥቃቸውን ይዘው የ201ኛ ኮር 54ኛ ክፍለ ጦሩን መቀላቀላቸውን የገለጸው ፋኖ ሀብታሙ የሱፍ በኮሩና ክፍለ ጦሩ ከፍተኛ አመራሮች ደማቅ አቀባበል ተደርጎላቸዋል ብለዋል። የብልጽግናውን ሰራዊት በስቦ ማስከዳት ስልት በተከታታይ ያስኮበለለ የሚገኘው የአማራ ፋኖ ይህ ስልት ጉዳትን በመቀነስ የሚገኝ ታላቅ ድል ነው። ዓላማችን ስርዓቱንና ሰራዊቱን ማፍረስ እስከሆነ ድረስ የጠላትን ሰራዊት ስቦ የማስከዳት ስልታችንን አጠናክረን የምንቀጥልበት ይሆናል በማለት ይገልጻል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝብ 201ኛ ኮር ነጻ ባወጣቸው አካባቢዎች የሚካሄደውን ህዝባዊ ውይይትና የጊዜያዊ አስተዳደር መዋቅር ተከላን አጠናክሮ የቀጠለ ሲሆን የ54ኛ ክፍለ ጦር የአመራር ግምገማን በስኬት ማጠናቀቁን አስታውቋል። የተካሄደውን የአመራር ግምገማን አስመልክቶ ኮሩ እንዳስታወቀው የአማራ የትጥቅ ትግል በየጊዜው እያሳየ ባለው የአደረጃጀት እድገት በፋኖነት የትግል አረዳድ ቅንነት ዋነኛ መሰረቱ ንግግር፣ ምክክር ደግሞ የዕለት ከዕለት ስራው ነው። በዕለቱ በተካሄደው የአመራር ግምገማችንም ብዙ ሀሳቦችን በማንሳት የወደፊቱን የውጤት አቅጣጫዎችን በተግባቦት በማካሄድ ተጠናቋል ሲል የገለጸው ፋኖ ሀብታሙ የሱፍ በአዲሱ አደረጃጀት የስራ ስምሪት ያጋጠሙትን ተግዳሮትና የስራ ውጤት የአምስቱንም ሻለቃዎች ቁመና ፍተሻና የክፍለ ጦሯን ተወርዋሪ ኃይል በሚናዋ እንድትገኝ የማድረግ ስራ የሀብት አሰባሰብና ድጋፍን በተመለከተ ቀጠናዊ ሚዛናዊ ስራን መስራትና የክፍለ ጦሩ የጋራ አቋም ለቀጠናው አስፈላጊነት በወትሮ ዝግጁነት በድርጅት ሚዛን አስጠባቂነት ላይ የጋራ አስተውሎት ይዞ ስብሰባውን በማካሄድ በመግባባት አጠናቀናል ብለዋል። መገለጫቸው ፈሪነትና ኪሳራ ነው። ኢሳያስ የብልጽግናውን ስርዓት በጦር ቀስቃሽነትና ተንኳሽነት የከሰሱት የኤርትራው ፕሬዝዳንት ስርዓቱ የቆመው በውጭ ኃይሎች ተላላኪነት ነው ብለዋል። ኢትዮጵያ ውስጥ በ3 ክልሎች ላይ ጦርነት ያወጀ ስርዓት መሆኑን የገለጹት አቶ ኢሳያስ በእኛ ላይም እየፎከረ ነው፣ ድሮን ሰብስቦ መፎከር ጦርነትን ማሸነፍ አይደለም ሲሉ ተናግረዋል። የኤርትራው ፕሬዝዳንት ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ብለዋል።
ብለዋል። ፕሬዝዳንቱ በንግግራቸው አክለውም በዚህ ጉዳይ ላይ ጊዜ ማባከን የለብንም። የብልጽግና ፓርቲ በገዛ ህዝቡ ላይ የጦርነት አጀንዳ እያራመደ ነው። የፕሪቶሪያ ስምምነት ቢኖርም በአማራ በትግራይና በኦሮሞ ህዝቦች ላይ ጦርነት እያካሄደ ነው። በእኛ ላይም ጦርነት አውጇል። ስለሰበሰባቸው ድሮኖችና መሳሪያዎች እየፎከረ ነው። እኛ ለጦርነት ፍላጎት የለንም። ነገር ግን ሀገራችንን እንዴት መከላከል እንዳለብን እናውቃለን። ራያችን መልካም ግንኙነትን ማጠናከር ነበር። ነገር ግን በቀጠናው ግጭት ለመፍጠር በቆረጠና ከሱዳን ቀውስ በስተጀርባ ባለው የውጭ ኃይል በሚመራው የብልጽግና ፓርቲ አጀንዳ ልንረበሽ አይገባም። የብልጽግና ፓርቲ አስተሳሰብ በአራት መገለጫዎች ሊገለጹ ይችላል። ብቃት ማነስ፣ ኪሳራ፣ ፈሪነትና ስግብግብነት በመሆኑም ትኩረታችንን ሰጥተን ለዚህ ቅዠታዊ አቋም ቦታ ልንሰጠው አይገባም። ትኩረታችን በሀገራዊ የልማት አጀንዳችን ላይ መሆን አለበት ሲሉ ተናግረዋል። ፕሬዝዳንት ኢሳያስ ብልጽግናውን ብቃት ማነስ፣ ኪሳራ፣ ፈሪነትና ስግብግብነት የሚሉት አራት መገለጫ ቃላት ከዚህ ቀደምም በኢትዮጵያ በተደጋጋሚ ጊዜ ለብልጽግናው ሊቀመንበር የሚሰጡ መገለጫዎች ነበሩ። የቀድሞው የህወሓቱ ውጭ ጉዳይ ሚኒስትር ስዩም መስፍን፣ የህወሓት ምክትል ሊቀመንበር ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ፣ ጀዋር መሐመድ፣ ልደቱ አያሌው፣ ጌታቸው ረዳና ሌሎች የኢትዮጵያውያን ፖለቲከኞች በተደጋጋሚ ጊዜ ብልጽግናው ሊቀመንበር የሚገልጹባቸው ቃላት ናቸው። በብዙሃኑ ኢትዮጵያ ህዝብ ዘንድም እነዚህ አራት መገለጫዎች የብልጽግናውን ስርዓት የሚገልጹ ቃላት መሆናቸው መስማማት አለ። በቅርቡ በወጣው የወይዘሮ ሙፈሪያት ካሚል መስሪያ ቤት የወጣው ሪፖርትም የብልጽግናው ሊቀመንበርና መንግስታቸው ምን ያህል የብቃት ማነስና የኪሳራ መንገድን እንደሚከተል ያረጋገጠ ሆኗል። አቶ ኢሳያስ የብልጽግናው ሊቀመንበርና እሳቸው የሚመሩትን መንግስት ለመግለጽ የተጠቀሟቸው ቃላት ምን ያህል በቅርበት እንደተረዱት የሚያሳይ ነው ሲሉ ተንታኞች ይናገራሉ። ኢትዮጵያን በቀይ ባህር ምክንያት ወደ ጦርነት ስቦ ለማስገባት እንቅልፍ አልባ ሌሊቶችን በመሳሪያ ግዢ ላይ እያሳለፈ የሚገኝ የብልጽግናው ስርዓት የቀይ ባህር ጦርነቱን የሚያስቆም አይመስልም። በሶማሊያና ሶማሌላንድ ጉዳይ የተቃርኖ አሰላለፍ ላይ የሚገኙት የብልጽግናው እና የኤርትራ መንግስት ዛሬ እጅግ ወሳኝ የተባለውን ዲፕሎማሲያዊ ክስተት አስመልክተውናል። በሶማሌላንድ ምክንያት የተቀየመችዋን ሶማሊያን ለማባበል በሚበስል መልኩ የብልጽግናው የደህንነት መስሪያ ቤት አዛዡ ሬድዋን ሁሴን ሞቃዲሾ ሲያመሩ፣ የሶማሌላንድን እውቅና ለማጽናት በሚመስል መልኩ ደግሞ የብልጽግናዋ ሚኒስተር ዴታ ሀደራ አበራ ወደ ኢየሩሳሌም ተጉዘው ከእስራኤሉ ውጭ ጉዳይ ሚኒስተር ጌዶን ሳአር ጋር መገናኘታቸው ታውቋል። እነዚህ ሁለት ጉዞዎች የብልጽግናውን ቀጣይ የቀይ ባህር ፖለቲካ አሰላለፍን የሚያመላክቱ ሲሆኑ የኤርትራው መንግስት እስካሁንም ድረስ በሶማሌላንድ ጉዳይ አቋሙን በግልጽ ያላሳወቀ ሲሆን ብልጽግናው በበኩሉ በተባበሩት አረብ ኤሚሬቶች ግፊትና በበርበራ ወደብ የተነሳ የእስራኤልን ውሳኔ ለመከተል እያኮበኮበ ይመስላል። የአማራ እስረኞችን ለመፍታት ወሰነ። ከሁለት ዓመት ተኩል በላይ በግፍ እስር ላይ የሚገኙ የአማራ ምሁራን፣ ፖለቲከኞች፣ ጋዜጠኞችና የማህበረሰብ አንቂዎችን የብልጽግናው ስርዓት በፖለቲካ ውሳኔ ከእስር ሊፈታ እያሰበ መሆኑን መሰረት ሚዲያ ከውስጥ አዋቂዎች ሰማሁ ያለው መረጃ አጠናከረ። መረጃውን ይፋ ያደረገው መሰረት ሚዲያ ከሰሞኑ አንዳንድ የማህበራዊ ትስስር ገጾች በእስር ላይ የሚገኙ ፖለቲከኞችን፣ ጋዜጠኞችንና ምሁራንን ጨምሮ ሌሎች የፖለቲካ እስረኞች በመንግስት ምህረት ተደርጎላቸው ሊፈቱ እንደሆነ የሚገልጹ መረጃዎች ሲያሰራጩ ነበር። ይህን ተከትሎ መረጃውን የሚያጠናክር ወይም ሐሰትነቱን የሚገልጽ ማብራሪያ ከመንግስት በኩል ባይሰጥም እነዚህ የፖለቲካ እስረኞች ጉዳያቸው ሰላማዊ በሆነ መንገድ እንዲፈታ የኢትዮጵያ ሰብአዊ መብቶች ኮሚሽን ፍላጎት እንዳለው ሚዲያችን የደረሰው መረጃ ይጠቁማል ሲል ዘግቧል። የብልጽግናው ሰብአዊ መብቶች ኮሚሽነር ብርሃኑ አዴሎ ባለፈው ወር በብልጽግናው ፌዴራል ማረሚያ ቤቶች መካከል አንዱ በሆነው የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ተገኝተው ጉብኝት ማድረጋቸውን ይፋ ማድረጋቸው ይታወሳል። በወቅቱም አቶ ብርሃኑ በቂሊንጦ ማረሚያ ቤት ባደረጉት ጉብኝት አቶ ዮሐንስ ቦያለውን፣ አቶ ክርስቲያን ታደለን፣ ዶክተር ወንዶሰን አሰፋን፣ ዶክተር ጫኔ ከበደን፣ ዶክተር ካሳ ተሻገረን፣ ዶክተር ሲሳይ ግቸውንና ጋዜጠኛ ጎበዜ ሲሳይን አስጠርተው ማነጋገራቸው ታውቋል ሲል የገለጸው መሰረት ሚዲያ አክሎም በዚህ ወቅት አቶ ብርሃኑ ከአማራ ክልል ግጭት ጋር በተገናኘ ተጠርጥረው በሕግ ጥላ ስር የሚገኙ ፖለቲከኞች፣ ጋዜጠኞች፣ ማህበረሰብ አንቂዎችና የሲቪል ማህበራት መሪዎች ጉዳያቸው የፖለቲካ መፍትሄ እንዲያገኝ የሰብአዊ መብቶች ኮሚሽን ፍላጎት አለው ብለዋል። በ1997 ዓ.ም ከተካሄደው አገር አቀፍ ምርጫ ጋር በተገናኘ ሁከትና ብጥብጥ ፈጥረዋል በሚል ተጠርጥረው የታሰሩ የቀድሞው የቅንጅት ፓርቲ ፖለቲከኞችና አመራሮች ክሳቸው የተቋረጠው በፖለቲካ ውሳኔ መሆኑን ኮሚሽነሩ አስታውሰው አሁንም በሽብር ተጠርጥረው በስር ላይ ያሉ ፖለቲከኞች፣ ጋዜጠኞችና ማህበረሰብ አንቂዎች ክሳቸው በፖለቲካዊ ውሳኔ እንዲቋረጥ ኮሚሽኑ ከሚመለከታቸው አካላት ጋር እየተነጋገረ ነው ብለው ምንጮች ገልጸዋል። በአቶ ብርሃኑ አዴሎ የሚመራው የብልጽግናው ሰብአዊ መብቶች ኮሚሽን በጉብኝቱ ዙሪያ በፌስቡክ ገጹ መረጃ ያጋራ ቢሆንም የፖለቲካ ውሳኔን አስፈላጊነት ዙሪያ የሰጠው መረጃ አልነበረም። የሰብአዊ መብቶች
መብቶች ኮሚሽን በሪፖርቱ ቂሊንጦ ማረሚያ ቤት መያዝ ከሚችለው ተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩ፣ ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው መሻሻል የሚገባቸው ጉዳይ መሆናቸው በጉብኝቱ ወቅት ተነስቷል። መሰረት ሚዲያ በአማራ የግፍ እስረኞች በፖለቲካ ውሳኔ ከእስር የመፈታት መረጃ አስመልክቶ ተጨማሪ ማብራሪያ የጠየቃቸው የብልጽግናው ፍትህ ሚኒስትር ዴኤታ በላይነህ ይርጋ ተደጋጋሚ ሙከራ አድርጎ የነበረ ቢሆንም የብልጽግናው ሹም መረጃውን ሊሰጡት ፈቃደኛ ባለመሆናቸው የብልጽግናን ሐሳብ ማካተት እንዳልቻለ ዘግቧል። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ተከትሎ በመቶዎች የሚቆጠሩ የአማራ ፖለቲከኞች፣ ምሁራን፣ ጋዜጠኞች፣ የማህበረሰብ አንቂዎችና የሲቪክ ማህበራት መሪዎችን ማሰሩ ይታወቃል። በዚህ የጥላቻ ውሳኔ የተነሳም በግፍ እስር ላይ ከሚገኙት የአማራ የግፍ እስረኞች መካከል አቶ ዮሐንስ ቦያለው፣ አቶ አለልይ ምረቱ፣ ዶክተር ቴዎድሮስ ኃይለማርያም፣ ፕሮፌሰር ማረጉ ባያብን፣ ዶክተር ወንዶሰን አሰፋ፣ ዶክተር ጫኔ ከበደ፣ ዶክተር ካሳ ተሻገር፣ ፕሮፌሰር ሲሳይ አውግቸው፣ መምህርት መስከረም አበራ፣ ዶክተር ክብረአብ፣ መንበር አለሙ፣ ዳዊት በጋሻው፣ ጎበዜ ሲሳይ፣ ክርስቲያን ታደለ፣ ዶክተር መሰረት፣ አርቲስት ዮርዳኖስ አለሜ፣ አቶ ታዲዮስ ታንቱን ጨምሮ በ10 ሺዎች የሚቆጠሩ የአማራ ተወላጆች በተለያዩ የአገሪቱ እስር ቤቶች ያለ ፍርድ በእስር ላይ ይገኛሉ። በጅማ የሚፈጸመው ማፈናቀልና ማሳደድ ቀጥሏል። በጅማ ዞን በሚገኙ የአማራ ተወላጆች ላይ ተደጋጋሚ ጥቃት መፈጸሙን ተከትሎ በርካታ ንጹሃን አርሶ አደሮች ቀጠናውን ለቀው መውጣታቸው ተገለጸ። በብልጽግናው ሰራዊት አጋዥነት የኦሮሞ ረቢ ኦላና ሌሎች የክልሉ ታጣቂ ኃይሎች በሃይማኖትንና ብሔርን መሰረት ያደረገ ጥቃት መፈጸማቸውን ተከትሎ በርካታ ቁጥር ያላቸው መንደሮች መውደማቸውን የገለጹት የመረጃ ምንጮች የንጹሃን ሀብት ንብረት በታጣቂዎች መዘረፉን ጨምረው ገልጸዋል። በዚህ የተነሳም የክርስትና እምነት ተከታዮች በአካባቢው ያሉ ቤተክርስቲያናትን እንዲታደጉ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አስተዳዳሪዎች ጥሪ ማቅረባቸው ተሰምቷል። ከዚህ በፊት በርካታ ጽላቶችና ሌሎች የቤተክርስቲያኗን ቁሳቁሶች በታጣቂዎች መዘረፋቸውን የገለጹት የአካባቢው ነዋሪዎች ከጥቃቱ የተረፉ ቤተክርስቲያናትን ምዕመኑ ለማትረፍ ርብርብ እያደረጉ ቢሆንም ታጣቂዎች ሰፍረውበት የሚገኝ በመሆኑ አቅማቸው በላይ እንደሆነ ለጣና ቴሌቪዥን ገልጸዋል። እንደ ምንጮቻችን ገለጻ በጅማ ዞን ጌራ ወረዳ ጉባኔ ባለ እግዚአብሔር ቤተክርስቲያን ከአካባቢው እንዲነሳና ታቦቱን አማኞች ሌላ ቦታ ወስደው እንዲያመልኩበት መጠየቃቸውን አስታውቀዋል። በደብሩ የሚገኙ አማኞች ሙሉ በሙሉ መፈናቀላቸውን የገለጹት ምንጮች ካህናቱም ወደ እስር ቤት መወሰዳቸውን ጨምረው ገልጸዋል። በአሁኑ ሰዓት ቤተክርስቲያኑ ምንም አይነት አገልግሎት እንደማይሰጥበትና የአምልኮ ስርዓትም ከተከለከለ ከአንድ ወር በላይ እንደሆነው የተገለጸ ሲሆን ነዋሪዎች ለዞኑ ሀገረ ስብከት በተደጋጋሚ ቢያመለክቱም ምላሽ እንዳላገኙ ታውቋል። በቤተክርስቲያኑ ዙሪያ የጋቸና ሲሬናና ረቢ ኦላ ታጣቂ ኃይሎች ካምፕ አድርገውት እንደሚገኙ ገልጸው ታጣቂዎቹ በቤተክርስቲያኑ ቅጥር ግቢ የጫት መቃሚያና ሌሎች አላስፈላጊ ድርጊቶች መፈጸሚያ አድርገውታል ብለዋል። በአካባቢው የሚገኙ ነዋሪዎች ይህንን ጥያቄ ያቀረቡት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ለኦሮሚያ ክልል መንግስት ሲሆን የጥያቄው አስተባባሪ ወጣቶች በዛሬው ዕለት ታፍነው መወሰዳቸው ታውቋል። በአካባቢው የቡናና ሌሎች የመኸር ሰብሎች መድረሳቸውን ተከትሎ አርሶ አደሮች ምርታቸውን እንዳይሸጡ ተደርገው በታጣቂዎችም ተደጋጋሚ ጥቃት እንደተፈጸመባቸው ጣና ቴሌቪዥን በተከታታይ መዘገባችን ይታወቃል። የአካባቢው ነዋሪዎች ስላለው ወቅታዊ ሁኔታ በሰጡ መረጃ መሰረት ዓመቱ ሙሉ የደከምንበትን ሰብል ለመዝረፍ ታጣቂዎች ቤታቸውን በማቃጠልና በርካታ አርሶ አደሮችን አግተው በመውሰዳቸው ቀሪ ቤተሰቦቻቸው ስፍራውን ለቀው ወደ አጎራባች ክልል መሰደዳቸውን አስታውቀዋል። ታጣቂዎቹ በፈጸሙት ሃይማኖት ተኮር ጥቃት ጋር ተያይዞ በርካታ የክርስትና እምነት ተከታዮች መገደላቸውና መታፈናቸውን ተከትሎ በጅማ ዞን ጌራ ወረዳ ዋላ ቀበሌ የሚገኘው ጉባኔ ባለ እግዚአብሔርና ጎመንጌ ማርያም ቤተክርስቲያን ሙሉ በሙሉ አገልግሎት አቁመዋል። በዚህም ምክንያትም ለቤተክርስቲያን አባቶች የደረሱልን ተማጽኖ ብናቀርብም መፍትሄ ማግኘት አልቻልንም ሲሉ አስተያየታቸውን ለጣና ቴሌቪዥን ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት በምዕመኑ ከፍተኛ ቅሬታ እየቀረበባቸው ሲሆን ከነዚህ መካከል በአማራ ክልል ሰሜን ወሎ ዞን ራያ አላማጣ 6 ወረዳዎች የሚገኙ አብያተ ክርስቲያናት ማህተማቸውን ተቀምተውና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲወጡ ተደርገው በህዋቱ የሃይማኖት ክንፍ መንበረ ሰላማ እንዲመሩ መደረጋቸውን ተከትሎ ተደጋጋሚ ማመልከቻ ቢያስገቡም ሰሚ በማጣታቸው በህወሓት ታጣቂ ኃይሎች አስገዳጅነት እየተዳደሩ እንደሆነ በተደጋጋሚ መግለጻቸው ይታወሳል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን በምሽቱ ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።